የጤና ነገር በቤተ ክርስቲያን በነገረ ድህነት ውስጥ አንድ የትምህርት አካል ነው። ልክ እንደ አምስቱ አዕማደ ምስጢር ማወቅ ስላለብን ነው። ስለ ጤና ማወቅ አለብን። ለምን ነው ማወቅ ያለብን? ለምሳሌ የማይድን ሰው ሲኖር ከጴንጤ ብትወስዱት እኮ ይድናል። ኦርቶዶክስ ለምን ነው የማታድነው? በቃ ትክክል ስላልሆነች ነው። ደዌ ሁሉ የግድ አይድንም ነው። ይሄን አስተምሮ እንድታውቁ ነው። እስኪ በሉ ደዌ ሁሉ በሉ። የግድ ምን አይልም። ለምን? ሁሉም ደዌ የግድ ይድናል አይድንም። ለምን ደግሞ አይድነው? ለመቅሰፍት የመጣ ሊሆን ይችላል በሉ። እሺ ሌላስ ደግሞ በኃጢአት የመጣ ሊኖር ይችላል። ሌላስ ለንጽህና የተሰጠ ሊኖር ይችላል። ሌላስ ለዋጋ የተሰጠ ሊኖር ይችላል። ስለዚህ ብዙ ምዕመናን ከሃይማኖት የሚወጡበት ምክንያት በሽታ ሁሉ የግድ መዳን አለበት ብለው ከማሰብ ነው። እግዚአብሔር እንዴት ይሳነዋል ወይ ቢያድነኝ? እስኪ እግዚአብሔር ያሳያችሁ። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ተገኝቶ ስንት ሰው ነው የፈወሰ? እንጂ ስንት ሰው ነው የፈወሰ? ጥሩ። ሌሎችን ቢያድን ጥሩ ነው አይደለም? ንገሩ እንጂ ለምን አላዳንም? በሉ እንጂ ማሪ ስላልሆነ ነው? ስለማይችል ነው? ወይ ጊዜው ገና ስለሆነ ነው? ወይም ደግሞ ስለሚጠቅማቸው ነው ማለት ነው። ስለሚጠቅማቸው ነው። ሁሉም ደዌ መዳን አለበት ማለት ኦርቶዶክሳዊነት አይደለም። የሚድን አለ፣ የማይድን አለ። ስለዚህ ምን ማለት አለብን? አሁን ብዙ ሰው ጸበል ይመጣና እንደዚህ ነው፣ አይዞህ ትድናለህ፣ እድናለሁ፣ ንስሐ አባት እድናለሁ ይላል። አዎ በቃ ትድናለህ፣ ነጥቧን እንዲነግሩት ማለት ነው። እኔ የምለው ላትድንም ትችላለህ ነው የምለው። አዎ ለመዳን ብሎ ለመፈወስ ብሎ ክርስትና የለም። አለ የለም? የለም። ለመፈወስ ብሎ ቅዱስ ጳውሎስ ራሱ ምን ነበረበት? ውጋት። ፈውሰኝ እባክህ አድነኛል። የለም፣ አይቻልም። ያክለከ ጸጋዬ። እሺ ጤናህን ሰጥቼ ጸጋውን ላንሳው አለ። ኦሮ እሱ አይደረግም። እንግዲያማ ደዌውንም ጸጋውንም አንድ ላይ ይቻላል። እሺ ሁሉንም ቻለ ማለት ነው። ስለዚህ የቅዱስ ጳውሎስ አሁን ለጸጋ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ያለው ለጸጋ የተሰጠ ነው። ቅዱሳን ባይታመሙ ኑሮ አማልክት ተብለው ይመለኩ ነበር ይላል ቅዱስ ዮሐንስ አፈወርቅ። ለምሳሌ ፀሐይ ባትገባ ምን ትባላለች? አምላክ ትባል ነበር ይላል። አያችሁ፣ ስትገባ ምን አለመሆኗ ታወቀ። ቅዱሳን ባይታመሙ አምላክ ናቸው ይባሉ ነበረ። ባይደክማቸው፣ ባይፈሩ፣ ባይሮጡ፣ ባይታመሙ፣ ባይሞቱ አምላክ ይባሉ ነበር። እንኳን ሳይታመሙ እንኳን ሳይደክሙ ሳይፈሩ ይቅርና እንደዚህ ሆነው እንኳን ለነ ጴጥሮስ ሊሰውላቸው በሬዘው ሲሮጡ ተመልከት ይላል ቅዱስ ዮሐንስ አፈወርቅ። ሊሰውላቸው ማለት ነው። ስለዚህ የቅዱሳን ድካማቸው እንዲታወቅ፣ ሰው መሆናቸው እንዲታወቅ፣ አርአያ እንዲሆኑ፣ ጸጋ እንዲበዛላቸው እግዚአብሔር ደዌ ይሰጣል። ለእኛም ቢሆን ከአራቱ በአንዱ ይሰጠናል። መቼም የንጽህናው የሴቱን እንኳን አናስበው። የኃጢአት ግን ሰጥቶን ይሆናል። እግዚአብሔር ያንጻል። አሜን በሉ እንጂ። ስለዚህ ውሰድልኝ እንዲሁ አድነኝ ሳይሆን የሚባለው ምንድን ነው የሚባለው? መልሱ ምንድን ነው? አልጠቀመኝ ውሰደው በሉ። ተጠቀመኝ ተወው። እንደዚህ ነው የሚባል በሽታ ማለት ነው። የሚጠቅመኝ ከሆነ ተወው፣ ተመስገን ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጸጋ